አላህ አደምን በእጆቹ ነው የሰራው። ከተለያየ ምድር ላይ ከሆን ምድር ካፈር ላይ ምን አፈር በእጆቹ በጭብጡ ወስዶ፣ ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ ከእሱ ጋር ፕሮግራም ዘና ጠፋለህ። መጀመሪያ ስማኝ መጀመሪያ ስማኝ። ፕሮግራም ይዘህ ለምን ወጣህ? ለምን ቀረ? እኛ በፕሮግራም የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም አሁን እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሚቀራው? ሁሉም የሚቀራው ማለት ነው። አንድ አይነት ቃሉ ያው ነው። ግን አሁን ከፈለከ አንተ ልቀለበሰው ትችላለህ እንጂ ቁርአን አይበረዝም ማለት ለዚህ ነው። ቃሉ የፈለገ ቢሆን እንግዲህ በደንብ አስተውሉ። ደጋግመው ሙስሊሞች አርጊው ከሚያደርጉን እኛን አንዱን ክርስቶስ በስጋ መምጣቱን እንዴት በማርያም ማዕፀን ያድራል፣ እንዴት ይወለዳል ከሷ እሷ ፍጡር ሆና ሳለ እንዴት ከፍጡራን ጋር ይነካካል የሚል ሙግት አላቸው ማለት ነው። እንዴት የሚለው ሙግታቸውን ዛሬ የምንመለከተው ይሆናል። እንዴት የባሪያውን ስጋ ተዋህዶ ይገለጻል የሚላቸው ሙግት፣ የነሱ ሙግት ይሄንን ስጋ እንዴት ይዋሃዳል፣ እንዴት ይነካዋል፣ እንዴት መለኮት ስጋን ይዋሃዳል፣ እንዴት በስጋ ይገለጣል፣ ያቆሸዋል ብለው ስለሚያስቡ ማለት ነው። መለኮት አክቹዋሊ አላህ መለኮት አይደለም። መለኮት የሚለውም ራሱ ኮንሰፕቱ አላህ ጋር ሲሄድ ሴንስለስ ነው የሚሆነው። ሊቆሽሽ የሚችል ግዑዝ ነገር ነው። እውነት እነሱ እንዳሉት አላህ ቆሻሻ ነገር ከነካው ይቆሽሻል። እኛ ግን ፈጣሪን የሚያቆሽሸው ነገር አለ ብለን አናምንም። በባህሪ ንጹህ ስለሆነ እርሱን የሚያቆሽሸው ኖሮ ከዛ የሚያጠራው ነገር አለ ብለን አናምንም። ከፈጣሪ በላይ ምንም አይነት ጥሩ ነገር ስለሌለ፣ ንጹህ ነገር ምንም ስለሌለ እነሱ ከመቆሸሽ አንጻር በማሰብ አንድም እንዴት በስጋ ይገለጣል የሚል ሙግት አላቸው። ግን ይሁንና ሰው የእነሱን አርጉመንት እንቀበልና ወደ ፍጡራን አይመጣም ከፍጡራን ጋር አይቀየጥም ወይንም ደግሞ ወደ ፍጡራን አልገባም የሚለው አርጉመንታቸው ምን ድረስ ያስኬዳቸዋል? ምክንያቱም ፊዚካል ቢንግ ነው አላህ። ያ ፊዚካል የሆነ ከፍጡራን ጋር ከተነካካ ሊቆሽሽ እንደሚችል ኦብቪየስ ነው፣ ግልጽ ነው። ሊታይ ሊዳሰስ የሚችል ስለሆነ አላህ ያ ሊታይ ሊዳሰስ የሚችል ደግሞ ቆሻሻ ይይዛል። ስለዚህ አላህ በባህሪው ሊቆሽሽ የሚችል ሆኖ ሳለ ደጋግሞ ወደ ፍጡራን ውስጥ በገባው መሰረት ከቆሻሻ ጋር ተነካክቷል፣ ወይንም ደግሞ ቆሻሻው ላዩ ላይ አለ። ልዩነቱ ከክርስቶስ ጋር ምን ይሆናል? ክርስቶስ በስጋ የተገለጠ መለኮት ቃል ስጋው ቃል ነው። ስጋን የተዋሃደ ቃል ስጋ ሲሆን እሱ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። አላህ ግን ፍጡራን ላዩ ላይ ለጥፎ የሚኖር ነው። ልዩነቱ አላህ ጭቃ ላዩ ላይ ለጥፎ የሚኖር ነው። አላህ ከውስጥ ሆኖ ላዩ ላይ ጭቃ ለጥፎ የሚኖር ማለት ነው። የዋሃብያዎቹና የአህባሾቹ በዚያው አጋጣሚ ለማሳየት ያክል ማለት ነው። አህባሾቹ በኃይሉ ነው ያሉት። አህባሾቹ በኃይሉ ነው የሚሉት፣ እዚህ ጋር በኃይሉ ይሉታል። ይሄኛው ቁርአን ላይ ሙስሊሞች ራሱ ቁርአን መምረጥ አለባችሁ። ይሄኛው ቁርአን ነው ትክክለኛ ወይስ ይሄኛው ቁርአን ነው ትክክለኛ? አትሊስት ከሁለቱ ቁርአኖች ልትመርጡ ይገባል። ይሄኛው ቁርአን በኃይሉ ነው የሚለው ናልከኝ። አህባሾቹ የተኛው ነው? ኦኬ፣ ይሄኛው ቁርአን ትቀበላለህ? ይሄ በኃይሉ ይላል፣ ይሄ ደግሞ ኖ በኃይሉ አይደለም በኖርማል በእጁ ነው ይላል። ወይኔ! ኧረ ሁለት ቁርአን የለም፣ አንድ ቁርአን ብቻ ነው።
ኦኬ እናሳይህና እሺ ሁለቱንም ተፍሲሮች ትቀበላችኋለህ? ትርጉሙን አማርኛውን ቁርአን ሁለቱም ትክክል ናቸው? አዎ ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም። እሺ ስለዚህ ነኝ ሁለቱንም ትቀበላለህ ማለት ነው። ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም አልኩህ እኮ ሁለቱንም ትቀበላችኋለህ ወይ? ምን አይነት እንደሆነ ውስጡን ሳላቅ ጥናት ያስፈልጋል። በመጀመሪያ ውስጡ በራሱ ጽፎ አምጥቶት እንደሆነ በምን አውቃለሁ? አንተ ቃል ውስጡ ጽፈህ አምጥተህ ነው እንዴ? ያው እሺ አንብብ። ጭራሽ ጽፈህ አመጣ አልከኝ እንዴ? ይኸው እዚህ ጋር ማህተብ ያለው ቁርአን ነው። በነገራችን ለኛ ይዘን የመጣ ነው። ይኸው ይታያል ማህተቡ አልኩህ እኮ ቁርአን አንድ ብቻ ነው። ባርኮድ ያለው ሁለት ቁርአን የለም። እሺ አንብብ። ይሄንን አንብብና ትርጉምልን። እሺ ከሌላ ይጋጫል ነው ይሄ የምትለው አንተ? ፕሊስ አንብበውና አንብበው። የትኛው ነው የምትቀበለው? የትኛው ተፍሲር ነው አንተ የምትቀበለው? እኔ አንድ አላህ አደምን እሱን ነው የምቀበለው። ሁለት ቁርአን የለም አልካችሁ እኮ። የሚጋጭ ካለ አምጡልኝ። የሚጋጭ ነው የምቀበለው። እስቲ እዚህ ጋር እንትን ያለው የሚጋጭ ካለ አምጡ። ሁለት የሚሆንም ማለት ነው። ፋይን እሺ ፋይን። አላህ አደምን በእጁ ነው የሰራው ወይንስ በኃይሉ? ስለሰራለም ጥያቄ እኔ ጥያቄ ልጠይቅ ነው እንጂ ጥያቄ ለመመለስ አልገባውም ቢያለው እኔ እፎይ። ኦኬ ታዲያ ለምን ጣልቃ ገብተህ አይደለም ምናምን ብለህ ለመሞገት ትሞክራለህ? ላ እዚህ ጋር እኮ ሁለት ቁርአን አለ ሲል እኮ ነው እንትን አልኩት እኔ። ይሄው ሁለቱንም እያሳየን አንብበው። እሺ አይ እሱ ይሄንንማ ማንበብ አይችልም እኮ። ይሄው አንብብ። እሺ ልዩነት ካለው በደንብ አድርገህ ችግር የለም። ሁሉንም አንቀጹን አንድ እኩል አድርገውና አንብበዋል። አንብብልኝ። ምን ሱራ ነው ይሄ? ሱራ 38 ሱራ ሳድ ሱረቱል ሷድ አያ ሱረቱል ሷድ አያ 75 ላይ አላህ ኢብሊስ ሆይ አለ። ቀጥሎ እስኪ በምንድን ነው የሚለው? ምንድነው? ቀጥል። አንድ ቀጥልህም ቀጥልስ እኮ ኢብሊስ ሆይ ብሎ ቀጥሎ የተቀለመው ፓርት ይላል። በሁለት እጆቼ ለፈጠርኩት ይላል። እዚህ ጋር ሊታል በሁለት እጁ ነው የተፈጠረው። አንዱስ ይሄ በሁለት እጆች ፈጠርኩት አለ። አንዱስ ምንድነው የሚለው? እሺ በዚህ ሁለተኛ። እሺ በጣም አሪፍ። ሁለተኛው ደግሞ ቁርአን እናምጣለን። ሱራ 38 75 ተፍሲሩን ነው። ምሳሌ እዚህ ጋር እንትኑ ሳይሆን ቀጥታ ቁርአን የትኛው ነው የምትቀበለው ተብለህ ትጠይቃለህ? ወይ የትኛው ነው የምትቀበለው? ያውኑ ይሄኛው እንደዚህ እኮ እንትን ቁርአን ብቻ ስለተጻፈበት እዚህ ጋር ስላሳየኝ እሱን እቀበለው ሊል አልችልም። በትክክለኛ ተፍሲሩ አለበት። ስለዚህ አሁኑን ቁርአን አትቀበለውም? ያውኑን ትቀበለዋለህ አትቀበለውም? ያውኑን ቁርአን እሺ። አሁን እኮ ምን መሰለህ የነገርኩህ እኮ ነው። እዛ ጋር ርዕሱ ወይንም አንቀጹ ያለበትን ቦታ ምሳሌ ይሄኛው ማን እንደጻፈው አይታወቅም። ምሳሌ ይሄ በፎቶ ነው አየሁት እንጂ ውስጡ ምን አይነት ቁርአን እንደሆነ አላውቅም። እኔ ግን ቁርአን አንድና አንድ ብቻ ነው። ቁርአን ሁለት ቁርአን የለም። ቀይም ጥቁር ነጭ ነው። ካላወቅህ ካለ ለምን ደግሞ የምትጨቃጨቀ ነው? ወንድማችን አሳየህ፣ ስተና ማተቡ አሳየህ። ምን እናድርግ ከዚህ በላይ? ቁርአን ተፍሲር አለ እኮ እዛ ጋር አንተ የሚጠቅሰው ሱራ ምናምን ተብሎ የሚጠቅሰው ሰይድ እንኳን ደህና መጣህ። ሚት አድርገህ በቃ እንኳን ደህና ቆያችሁ። መልካም። አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? ኧረ ይህን ጥያቄ በእናትህ ስንት ዓመት እፎይ፣ በእናትህ አንተ እኮ ትልቅ ነህ እኮ። አዎ በጣም ትልቅ ነኝ። ስለዚህ ለእናንተ ናይት ሜር አእምሮህን አንድ ነገር ልንገርህና ልውጣ። ያው ትመልሰዋለህ። ስላስገባኸኝ አመሰግናለሁ። ትመልሰዋለህ። አንድ ጥያቄ አልጠይቅም። አይ አንድ ግማሽም አይቻልም። ናይት ሜር የሆነባችሁ ጥያቄ ነው። መቼም ልመልሱት እንደማችሉ ስለማቅ መልስ ካለ ትመልሳለህ፣ ካሌለ ትማራለህ። ሰሞኑን ትንሽ ከበድ ብሏቸዋል መሰለኝ። ለእሶ ላይ ናቸው። ሲያመጣህ አንተ ምን የሆነ አዲስ አንተ እኮ ፈስዶብሃል። አሁን ምን አይነት አዲስ ነው ያልከው ሰይድ? ምን የሆነ አዲስ
ፈስዶብሃል ነው የምልህ። ፈስዶብሃል ያመጣሁት ነው 3 ዓመት የፈሰደው። ጥያቄ እናመሰግናለን። አይደለም ደግሞ ቁርአንህን ሐዲስ ብለህ እንድትጠራው ካደረግን ፋይን ፋይን አይደለም። ቁርአንህን ገና ራስን አላህንም ክዳችሁታል፣ እናስክዳለን። ቁርአኑ ሐዲስ መሰለው ፋይን። ኤኒዌይስ አይመልሱም። የሆነ ሐዲስ አታምጣ አልኩህ። ዝም ብለህ ምንም አታውቅም እኮ። እናመሰግናለን። የራስህን ሃይማኖት ዶኢፍ የሆነ ሐዲስ ነው ያመጣሁት። እናመሰግናለን። ቁርአኑ ዶኢፍ ነው። ቴንክ ዩ። ምንወደው እኛም ይሄንን እንዲህ እንድትል ነው። ዶኢፍ የሆነ ሐዲስ አታምጣ። አላህ በሁለት እጆች የፈጠርኩ ሲል ዶኢፍ የራስህን አታውቅም ነው የምልህ። የራስህን አታውቅም። ቆንጆ ነው፣ ቆንጆ ነው። ቁርአንን እንደ ኢፍ ካልክልኝ ሌላ ምን ፈልጋለሁ? ስለዚህ ቁርአኑ ዶኢፍ ነው። ተስማምቻለሁ። በቃ እኮ ጨረስን። ከአንተ ጋር ጥያቄ የለኝም። አንተ ጋር እኔ ራሱ ይህን መረጃ ዶኢፍ ብዬ ነው የምቀበለው። ዶኢፍ ነው። ተፈለክ ሌላ ጨምርበት። መውዱ ነው አይደል እኮ ችግር የለውም። መውዱም ነው አይደል? የተቆረጠም ነው። ደኢፍ ብቻ ሳይሆን መውዱም ነው። አራብ ላይ አሁን አንተ ሰይድ አሁን የበግ ያህል ቦታ የለህም አንተ። ልንገርህ የበግ ያህል ዝም ብለህ ተለፈልፈህ ብቻህን እየሰከርክ ሜት አድርገህ አትባልጋው። ተነብዬ ተሻል የበከትክ እንግዲህ ሙስሊሞች በገቡ ቁጥር ሁል ጊዜ ካፊር እየሆኑ ነው እየሄዱ ያሉት። ምክንያቱም አስተምሮታቸው ምንም ስለማያውቁ ማለት ነው። ይሄ እንግዲህ በሰርቲፊኬት ደረጃ ተውሂድን የሚማሩበት ኪታባቸው ነው። እዚህ ላይ ምን ብለው ያስቀምጠዋል? መልእክተኛው ይላል። መልእክተኛው ይዘውት የመጡትን መልእክት ላይ የተጠራጠረ አሊያም እውነታውን ከሳቸው ውጭ ሊሆን ይችላል የሚል ጥርጣሬ ያደረበት በእርግጥ የጥርጣሬ ኩፍር ይፈጽማል። ምን ይፈጽማል? የጥርጣሬ ኩፍርን ይፈጽማል። ይሄ በግልጽ የተቀመጠ ነው። ተውሂድ የሚማሩበት በሰርተፍኬት ደረጃ ሲመረቁ ያስቀምጡበት ነው። ማስረጃም ያስቀምጣል። ከሀዲስም ማሳየት እንችላለን ይሄንን እና ሁል ጊዜ እየከፈራችሁ ነው። እናመሰግናለን። ከእስልምና እያስወጣናችሁ ነው። እፎይ ሁል ጊዜ እፎይ ጋር እየመጡ ከእስልምና ያስወጣሉ። አመለጧችሁ እኮ አሁን እኮ አመለጧችሁ። ፈስዶባችሁ ወንድማችን እስሩንና ተማር። በቃ ቤቱ ለእውቀት ነው እንጂ ለለቅሶ ነው። ተማር ከስሮ ነው። ኦኬ ኑር እንኳን ደህና መጣ። ኑሬ እንኳን ደህና ቆየህ። መልካም ኦኬ። አላህ እጅግር አሉት ከሚሉት ነህ? አንድ ጥያቄን ጠይቅና ከዛ ጥያቄ መልስልሃለሁ። ቅድሚያ ጥያቄው ላይ ግባ። ጥያቄ ካለ በኋላ የኔን ጥያቄ መልስልኝና እኔን ጥያቄውን መልሳለሁ። የተከፈተውን ቁርአን ትቀበላለህ አትቀበልም? እቀበላለሁ። የኔን ጥያቄ መልስልኝና ይሄን መልስልኝ። ግባ ቶፒኩ ላይ ጥያቄ በኋላ ነው። አለም ከሰርቶናል አታልቅስ። ኦኬ አላህ ኢብሊስ ሶሪ አደምን በእጁ ነው የሰራው። ጥያቄን መልስልኝና እኔ ልመልስ። ኦኬ ታንክ ዩ። ከድር ቀጥል። ከስር ከድር እፎይ አንድ ጥያቄ ያለኝ ቆይ እፎይ ግባ ቶፒኩ ላይ ቅድሚያ አይዟችሁ። ኦኬ ትቀበላለህ? የድን ቁርአን ከድር ትቀበላለህ? የድን ቁርአን ይቀበላለሁ። መልካም። አደምን አላህ በእጁ ነው የሰራው። ምንድነው ከቁርአኑ ያየ ስተቱ? አላህ አደምን በእጁ ነው ወይ የሰራው? አላህ አደምን በእጁ ነው ወይ የሰራው? ያው አንብበው። ይኸው አንብብ፣ ፊት ለፊትህ ነው ያለው። ሱራ ንገረኝስ። ሱረት ሰዓድ 75ኛው አያ የሚችል አንድ ሙስሊም የሌለው
ሊትራሊ እነዚህ ሰዎች ግን ኢየሱስ ከድር መረጃ አገኘህ ነው ከፈትከው? ያው ተከፍቶልሃል እኮ ፊት ለፊት ለፊት ተከፍቷል እትለዋለህ። ፊት ለፊት ተከፍቷል። ሆነዋል መሰለኝ። ሰዓታችንን ዌስት እያደረግን ወደ ሌላ ሰው ቀጥል ቦስ ተመለስ ካልሆነ እናስወርዳለን። የማን ነው የሚደረበው መሰለኝ? ሙባ ሚዩት አድርግ እባክህ። ወሪዝ ሙባረክ ሙባረክ የሚታየኝ እኔ ጋር እንኳን ደህና መጣህ። በደንብ መጀመሪያ በደንብ አይደለም አረብኛ ይቅርና እንግሊዝኛው ማንበብ አችልም እኮ። እሺ አንበብ እና ይሄን ክፍል ንገረን። ጤዛ ራስ ነህ። እሺ በግ እውነት ስጨርስ አንብብ ይሄንን ክፍል ስድቡን ስጨርስ ማህዬ ባለፈው አልገባም ብለህ ምን ከእሱ ጋር ፕሮግራም ዘና ጠፋለህ? መጀመሪያ ስማኝ። መጀመሪያ ስማኝ። ፕሮግራም ይዘህ ለምን ወጣህ? ለምን ቀረ? እኛ በፕሮግራም ጠብቀን ነበር። ድንቁርና ስጫወትባችሁ እንደዚህ ነው የምትሆኑት። ስለ አምላካቸው ስለማያውቁ ስድብ ስማ። ስለ አምላካቸው ሲጠየቁ እንደዚህ ናቸው። ይሄ እስልምና ነው። ይህ ሙስሊሞች ገብተው አላህን አፍረውበት ተሸማቀውበት የሚወጡበት ቤት ነው። ቤቱ የፎይ ይባላል። በዩቱብም በተለያየ ሚዲያ የምታዳምጡን ስለ አምላካቸው ላይ ያስረዱ ገብተው ፖለቲካ ለመስራት ተጫጭበው ወይም ተሳድበው ወይን አልቅሰው የሚወጡበት ቤት ነው። ምክንያቱም የሚገቡት እዚህ ቤት ሙስሊሞች ናቸው። ከነቢያቸው የተማሩት ደግሞ እየየና ቶፒክ ሽፍት ማድረግ ነው። ወይንም ስድብ ወይን ገላለሁ፣ ፈልጣለሁ፣ ቆርጣለሁ። ምክንያቱም ሙስሊሞች ናቸው እነሱ። ያኔስ ከድር ቀጥለው ሰላም ብያለሁ አለን። ያው ዛሬም በድጋሚ አላህ ሂዳያ ይስጥላለሁ። እና ምንድን ነው ሀሳብ? ለአላህ ራሱን ሂዳያ ሰጠዋለሁ። መንገድ ጠፍቶበት መንገድ ጠያቂ ስለሆነ ክርስቶስን እንዲያገኝ ነግረው ነበረ። ግን የመሐመድ ፈጠራ ስለሆነ አላህ ራሱ የለም። ይህን ክፍል አንብበው። ታሳዝነኛለህ። ሁሌ አንተ አሁን ወደ ፖቲኮ ግባ። አሁን ለምሳሌ በጣም ነው ማሳዝነው። ምክንያቱም ብታገኘኝ ልታርደኝ ስለምችል መልሰ ደግሞ ልትበላኝም ስለምችል እሱን እያሰብክ ታዝናለህ። አንብበው። እሺ መጽሐፍ ቅዱስ ትቀበላለህ አንተ? አንብብ። የተከፈተልህ ፊት ለፊት ጥያቄ ከመግባቴ በፊት ትቀበላለህ አይደል? አንብብ። ፊት ለፊት ያለው ቁርአንን አነበዋለሁ። እሱን አንተ ቁርአን እኔ ስለማምንበት አነበዋለሁ። ገባ? አንተ በመጽሐፍ ቅዱስ አምናለህ ወይ ነው መጀመሪያ። እባክህ አንብበው። ግባ ፖይንቱ ላይ አምንበታለሁ ወይ መጽሐፍ ቅዱስ ይሄን ጥያቄ መልስላለሁ። ጥያቄ የሚታየው መጽሐፍ ቅዱስ አይደለም ቁርአን ነው። ገባኝ። የሚታየው ይሄ ቁርአን ነው እንጂ መጽሐፍ ቅዱስ አይደለም። አንተ ደግሞ አንተ የምታወራው ነገር እንዳጠቃላይ መጽሐፍ ቅዱስን አይወክልም ነው ሰው። ለምሳሌ ምን ብዬ ከአንተ ጋር እንነጻጸርሽ? ምንም በልና እፎይ በልና ተነጻጸር። ቀጥል እኮ አንተ። እሺ በምንድን ነው የምታምነው? እኔ በቁርአን በምንም ልመን። አሁን ይሄንን አንብብ። የተከፈተልህን አታልቅስ። እየተከፈተልህ ቁርአን ብያቸዋለሁ። የገቡት እዚህ መሬት ንካ። የገቡት እዚህ ማናቸው? ሙስሊሞች ናቸው። ወይን ርዕስ ሽፍት ያደርጋሉ፣ ወይን ይሳደባሉ፣ ወይን ይጨቃጨቃሉ። ፖይንቱን አያስረዱ። ፖለቲካ ትስራዩ ንጽጽር ነው። እዚህ ጋር ንጽጽር ነው። አንድ ቁርአንን አይደለም ንጽጽር ነው። ስላነጻጸር ካለም ያንተ አምላክ እውነት የሚሆነው
እኔ ራሴ ላይ ቆሜ ነው መልሰው እንጂ ከአንተ ጋር መምጣት አይጠበቅብኝም። ራስን ቻልና ቁርአንን የራስን ፕሊዝ አንድ እምነት የሌለው ሰውዬ ቢጠይቅህ እምነት ስለሌለህ አላስረዳህም ልትለው ነው ቁርአኑን? ፍቅር ሲዝም ቢጠይቅህ ፍቅር ሲዝም ላይ ብለህ ልትሄድ ነው? ቁርአን ላይ ቁምና መልስ። ቁርአን ምንድን ነው የፈለከበት? ምን በተነሳ ነው የሚያነበው? ኦኬ አንብበው ክፍሉን። እሺ አንብበው። እሺ ምንድን ነው የተፈለገበት? ምንድን ነው? ምን ብዬ ላንብበው እኮ አንብበውና ከዛ በኋላ ጥያቄን አነሳለሁ። ጥያቄ የምታነሳው መጀመሪያ ጥያቄውን ንገረኝና አንብቤ ልረዳ ነው እንጂ አንተ ጥያቄ የምታነሳው እኮ አሁን ነው መጀመሪያ ነው ጥያቄ የምታነሳው። ይሄንን ክፍል አሁን አየኸው አይደለ? እሺ መልካም መልካም። አላህ አደምን በሁለት እጆቹ ነው የፈጠረው። ከምንድን ነው የፈጠረው? እሺ እኔም ልጠይቅህ፣ ይኸውልህ አነጻጸር ስለሆነ ይኸውልህ አብሮ እንሂድ። አንተስ ፈጣሪ ግባ ብቻዬን ራሱን ችሎ ትጠይቀኛለህ። አሁን ግባ ፖይንቱ ላይ ጥያቄ ነው እኮ ጥያቄ ማለት ነው። ይኸውልህ አዳምጠኝ መጀመሪያ አንተ ሁሉንም ታረጋችሁ የመጨረሻ ቻንስ ነው። አዳምጠኝ መሰርና ኔክስ ይኸውልህ አንተ እኔ ማምንበት ጠያቀኝ አይደል? አዎ በእጁ ነው የፈጠረው ብዬ አምናለሁ። አዳምጠኝ። ቴንክ ዩ በቃ ለመጫወቻ ጊዜ የለንም። አትሽሽ አይደለም። ይኸውልህ አዳምጥ፣ ፖለቲካ አትስራ። እኔ አምናለሁ በእጁ ነው የፈጠረው ብዬ አምናለሁ። አንተስ በምንድን ነው የምታምነው? በእናትህ አትጮህ በቃ አትጮህ በቃ። ይሄ እኮ ነው ችግር። አየህ አይደል? ይሄ ነው ችግር። አታንቋሽሽ ሁሌ። መጀመሪያ የአንተ እንዳይነካብህ ነው አይደል? ስለዚህ እንዳይሰሙብህ ነው ከስር አሉት። አዳምጥ። በእጁ ተፈጠረው። ስለዚህ አላህ ከአደም ጋር ተነካክቷል ማለት ነው። ማን ያለ እንደዛ? አምጣ ማስረጃ። አንተ ራስህ በእጁ ነው የፈጠረው አልከኝ። በእጁ ፈጠረው ማለት ይኸውልህ፣ አሁን ደጋግሜ ልንገር፣ ይኸውልህ በእጁ ፈጠረው ማለት ግዴታ ከሰው ጋር አታመሳስል። ኧረ በአላህ እፎ። ይኸውልህ አንዳንዴ ስታስተምር ማለት ነው፣ አዳምጠኝ። በደንብ እየሰማሁ ነው። ስታስተምር ቅን፣ ልብህን ቅን አድርገው። ሁሌ ጥላቻ ይዘህ አይደለም። ይኸውልህ ሃይማኖት እንደዚህ አይሰብክም። ቴንኪው። ከስር ሆነህ ታብታብ አድርግ። ለቤት ወጥ መጥ ነው። ዋብያው እንኳን ደህና መጣ። ኢልሃም ቀጥይ። ቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከብሎክ ስለፈታኝ አመሰግናለሁ። ጭቅጭቅ ሳታደርጊ አንቺም ቶፒኩ ላይ ግቢና ቀጥይ። እሺ ካሁን በፊትም አወርተናል በዚህ ጉዳይ፣ ግን አሁንም መልሽ ካልከኝ አደም አለይሂ ሰላምን አላህ ሱብሃነሁ ወተዓላ በእጆቹ እንደፈጠረው ይናገራል ቁርአን ላይ። ይሄንን እናምናለን። ስለዚህ ከፍጡራን ጋር ተነካክቷል ማለት ነው። ከፍጡራን ጋር ተነካክቷል አልተነካካም የሚለው ይሄ አንተ ሀሳብ ነው። ገብቶሃል? እና ደግሞ የአላህ ሱብሃነሁ ወተዓላ እጆቹ ምን አይነት ናቸው ብለን አንፈላሰፍም። ገብቶሃል? ፈጠርኩት ካለ ፈጠርኩት። አይ ምን አይነት ነው? ቆይ ምን አይነት ነው ብዬ አልጠየኩሽም። አሁን በእጆቹ ነው የፈጠረው አልሽኝ። ስለዚህ በእጆቹ ከገማ ጭቃ ከፈጠረው ተነካክቷል ማለት ነው። ተነካክቷል ማለት ምን ማለት ነው? ሀሳቡን ግልጽ አድርግ። ስለዚህ በእጁ ነው የሰራው፣ ሊትራሊ በእጁ ነው የሰራው አይደለ? አደምን በእጁ ነው የሰራው። ቴንክ ዩ። ስለዚህ በእጁ ከሰራው ከምን ከጭቃ ከሰራው አፈር ዘግኖ ነው አይደለ የሰራው? መላእክቶች ከምድር አፈር አምጠው ምናምን የሚል አለ አይደለም? አትዋሺ። ራሱ ከተለያየ ቦታ ላይ አላህ አፈር ዘግኖ ከዛ በጭቃ አብኩቶ ሰርቶታል። ሊትራሊ አፈር ከተለያየ ቦታ ዘግኖ በጭቃ ከሰራው ተነካክቷል። ስለዚህ ከፍጡራን ጋር አልተነካካም የሚል ባይዘ ከፍጡራን ጋር አልተነካካም የሚል ጥቅስ አልተነካካውም ያለበት የለም። የእናንተ ያስተምረው ውድቅ ይሆናል ማለት ነው። ከአላህ ላይ ምን አደምን በእጁ ስለፈጠረው አላህ ላይ ምንድነው ክብር ይቀንሳል ብለህ የምታስበው አንተ? አልገባኝም። ግልጽ እኮ አይደለም ጥያቄ። እስቲ እኔ ያልኩትን ድገሚው እስቲ። አላህ በእጆቹ አፈር ዘግኖ አደምን በእጁ ሰርቶታል፣ በዚህም ተነካክቷል። በይሲ አደም አለይሂ ሰላምን በእጁ ስለፈጠረው አላህን እኮ ፍጡር አያደርገውም። ምንድነው ሐሳብ? እኔ ያልኩትን በይ እስቲ። እኔ ያልኩትን በይ። አደም አለይሂ ሰላም በእጆቹ ፈጥሮታል ብዬ አምናለሁ። ይሄው እየደገምኩልህ። ስለዚህ በእጁ ሲፈጥር ደግሞ ነክቶታል። በእጁ ከፈጠረው እንዴት ነው የማይነካው? ኦኬ ስለነካው ግን አላህን ክብሩን አይቀንሰው እያልኩ ችግር የለውም። ስለዚህ አፈር ዘግኖ በጭቃ አደምን ሰርቶታል ማለት ቀርጾታል፣ እያንዳንዱን አብጅቶታል። ከሌሎቹ ፍጥረታት ይልቅ አደምን በእጁ ነው የሰራው በስልምን። ስለዚህ በእጁ ሲነካው ደግሞ እህታችንም እንዳለችው ሲሰራው ላይነካካ ነው ወይ? ይነካካል። ኦኬ አደም አለይሂ ሰላም በእጁ የፈጠረው አላህ አምላክነቱን የሰጠዋል ወይ ነው የኔ ጥያቄ። አንድ ላንተም ጠይቀህ ጋበስ
በምንም ተአምር ወደ ፍጡር አይገባም ከፍጡር ጋር አይነካካም የሚል አቂዳ አላችሁ። እሱን ቼክ አድርጊ ይጅና በፍጹም አይነካካም አልተነካካም ወደ ፍጡርም አይገባም የሚለውን አቂዳችሁን አጥኝ። እሱን አውዱ መረዳት ትችላለህ። ግን የኔን ከመለስኩ ላይ ከጨረስን ከኔ ጋር እኔ ተስማምቻለሁ። የአንችን አቂዳ ስላፈረሹን የተስማምቻለሁ። አንድም ክርስትናን ክርስቶስን ከሚቃወምበት አንዱ እንዴት የባሪያውን ስጋ መለኮት ይዋሃዳል የሚል ነው። እንዴት ይዋሃዳል የሚል እንዴት በስጋ ይገለጣል መለኮት የሚል ነው። የእናንተ አላህ በስጋ መገለጽ ሳይሆን ገና ስጋ ላልሆነው የገማውን ጭቃ በእጁ አብኩቶ ጭቃ ለጥፎበታል። ጭቃ አብኩቶ በዛን የሰራው እኔ መቃቢያን ሳልስ ላይ ኮላነሳለን ነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይህንን እንዴት ነው ይበላል እና የለው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። እና በእጆቹ ሲፈጥረው በእጆቹ ሲፈጥረው አንደኛ ጥያቄ ምንድነው? አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ነው። ቃሉ የእግዚአብሔር እጅ ተብሎ ይጠራል። ያለበትን እግዚአብሔር ራሱ ቃሌ እጆች ማለት ናቸው ብሎ የተናገረበትን አሳየኝ። አትጩይ። ቆይ ኤኒዌይስ ትርጓሜ አንድ ልስጥሽ። እንደው አንዴ ቆይ ኤኒዌይስ አስተምሮትሽን ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሳሳት ተስማምቻለሁ እኮ ተስማምቻለሁ። ስህተት ቢኖር ማለት ነው ፕሊስ አትጩይ። ምክንያቱም ዋብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ምታምኙን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ። እሱን ተስማምቻለሁኝ። ብዙ ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ ካለ ከሰማያት ላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት አችልማ። እግዚአብሔር ከሰማይ በላይ ናለ። እንትና ቃል ልክ የላለው ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ እንደተቀመጠ። ተረጋጊ። ቆይ አትጩሂ እንዴ! ለመውረድ አትቸኩይ። ኦኬ ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስቲ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳች እንኳ ያለማ አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ከሆነውም አንዳች እንኳ ደግሞ በአዳምን በቃል አትጭ ይባክሽ። በእግዚአብሔር ነው በኢየሱስ ነው። አንተ ተረጋጋ። እኮ ተረጋጋ። ቆይ አዳምጥ። ሁሉ በማን የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛም ያዳነን ማንን ልኮ? ቃሉን። ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ትንቢተ ኢሳያስ ላይም አለ። ኤኒዌይስ ስለዚህ ብዙ ቦታ ላይ ተጠቅሷል። ኢየሱስ ክርስቶስ እኛ መጫወጫው አልፈለግም። እኔ ላወራስን ለምንድን ነው አትጩህ የምትለኝ? እፎይ እዚህ ጋር ቃል ክፈተው። ቃል አለ ላለው ክፈተው። ዘሆል ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆች ስራ ናቸው የሚል አለ። ለምሳሌ እኛ ጭቃ ነን አንተም አበጀህን ሰራህን የሚል አለ። ይሄ ምንድን ነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው።
እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንዱ ቦታ አንዱ ቦታ አምጥቶ ሰራ ብለን ደግሞ አናምንም። ለአንተ ቅያስ ስጣለ፣ ለእኛ ውስጥ ቅያስ እንዲሰጥ ለምንድን ነው የማትረዳው? ቆይ ፕሊዝ አሰጡማ። እናንተ ዋብያ ናችሁ። አባሾችን ስጀምር ምን ብያለሁ? እናንተ ተረጋጋና እርስ በርስ እንደማመጥ አንድ እንደማመጥ እንደዚ አንተ እኮ አባሽ አይደለም። የአንተን ብቻ ሀሳብ ነው አንተ ቅያስ መስጠት ከቻልክ ልስማማ። ቅያስ መስጠት አችልም አንተ አይደለም። አዳምጥ። መጀመሪያ የአንተን ብቻ ሀሳብ ተቀበል ሲሆን የሰው መሳብ ቆይ አይደለም፣ የሰው መሳብ ተቀበል። ሚዩት አታርግ። እሺ ስጥ ቅያስ ገባ። አንተ ለራስህ ሸፈና ትወስዳለህ የራስህ እንዳይጠቀስብህ። ግን ይሄ ሰው ደግሞ ሊያስረዳ ሲል ሚዩት ታደርጋለህ፣ አታዳምጥም፣ ቶሎ ብለህ ታወርዳለህ። ይሄ ራሱ እኮ አንድ መንሸራተት ነው። ገባ። ቀጥል። አንተ ቅያስ መስጠት ትችላለህ፣ ይፈቀድልሃል። ቀጥል። እሺ ቀጥል ብለኸኛል። ይኸውልህ አሁን እዚህ ጋር አንተ የፈለከበት ድንቁርና ነው። በእናትህ አንተ ዋብያ ነው። ዋብያ እንደመሆነ ደግሞ አዎ ሊትራሊ በእጁን የሰራው ብለህ ነው የምታምነው፣ እጅ አለው ብለህ ስለምታምን። ሀባሾቹ ቢሆን እናያምኑትም። ዋብያ ነው አንተ። ዋብያ እንደመሆነ አዎ በእጁን የሰራው እጅ አለው። ችግር የለውም፣ እሱን እናያለን። ዋብያው ሀላ እንዴት ነው አለ? ሰላም ነው አለን፣ ይመስገነው። እንዴት ነው የምታየው አላህ በእጁ ሰራ የሚለውን? ያው ሰራ ነው ቅድሚያ ትርጓሜ ምናምን ብለው አንዴ እንትን በለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ቁርአን እኮ አይደለም ይሄ ቆየኛ ነው። ኦኬ። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ስላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ። አዳምንም ባሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህርያተ ስጋ፣ ሶስቱ ባህርያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተፈጥረዋል፣ ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ስላሴ በእግራቸው ሄደው ተጉዘው አፈር አምጥተው ከዛ በእጃ ጭቃ ብኩተው ማለት አይደለም። ይሁን ሲሉ ሆነ። ዋብያነህም አንተ በእጁ ነው የሰራው ብለህ ነው የምታምነው። እና ታዲያ ሂዶ ወርዶ ሰራ ነው እንጂ ምንለው ሂዶ ሰራው መቶ ሰራው የሚባል ነገር እኮ የለም። ሰራው ነው ቁርአን ላይ አሁን ተፍሲሩ ላይ ይኸው እንደዛ የሚል ግን አንተ እጅ ያለው ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው አይደለ? አዎ በእጁ ነው የሰራው ብዬ አምናለሁ። ስለዚህ በእጁ ሲሰራ ደግሞ ከምንድን ነው የሰራው? ከአፈር ነው የሰራው። ያ አፈር ደግሞ ጭቃ ነው አይደለ? አብኩቶ ነው የሰራው። እንዲህ አሁንማ ወራ ራስ ጋር መጣህ እኮ ዙር እነ ስላሴ ጋር አሁን አንተ አዳን ነገሮችን አላህ በእጁ ሊትራሊ በእጁ ሰርቷል ብለህ ታምናለህ አይደለ? ከነዛ ውስጥ አንዱ ሰውን በጭቃ በእጁ ነው የሰራው ብለህ ታምናለህ አይደለ? በትክክል። ስለዚህ በጭቃ ከሰራ ደግሞ አፈር አምጥቶ በእጁ ነው የሰራው አይደለም? አፈር አምጥቶ አውርዶ የሚል የለም። አደም ሰራሁት ነው አለ። ለምሳሌ አቡ ዳውድና አንዴ ክፈተው። አቡ ዳውድ 4693 ላይ አላህ ራሱ ከተለያየ ቦታ ላይ አፈር ዘግኖ አምጥቶ ነው የሚለው። ይሄንን አንተ ይኸውልህ ዋብያ እንደመሆነ ቀጥታ ቃል በቃል ነው የምትቀበለው። ሰው ቃል በቃል እንደምትቀበለው መጠን ተዊል አታደርጉም። እንደ ሀባሾቹ እጅ ሲባል ነው በኃይሉ ነው በቃሉ ነው ምናምን ብላችሁ እጁን አከዱም።
ሊትራሊ ተሰርቶታል ብላችሁ ነው የምታምኑት። ሊትራል አማኝ እስከመሆን መጠን ትቀበላላችሁ። ይህንን አላህ ቀጥታ በእጁ ነው የሰራው የሚለውን ትቀበላላችሁ። 4693 ስለዚህ እንደዛ ከሆነ በእጁ ሄዶ ነው ያመጣው ወይ? በሚገባ መላእክት ልኮ ምናምን ያለች እሷም ውሸት ነው። ሎክ Allah created Adam from handful which he took from the whole of the earth. አላህ አደምን በእጆቹ ነው የሰራው ከተለያየ ምድር ላይ ከሆል ምድር ካፈር ላይ ምን አፈር በእጆቹ በጭብጡ ወስዶ ስለዚህ አንተ ቀጥታ የመጣውን የተባለውን እንላለን የተነገረንን ተዊል ሳናደርግ ወደዚህ ሳንል ወደዚያ ሳንል ቀጥታ እንወስዳለን እንደምትሉት። ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ አድርገውና ሊው እስኪ ጸጋ አድርግልኝ። አረበኛውን አድርግለት። ይህ እኮ የታመነ ነው። ይህንን ሳታቀርተ ነው መጽሐፍ ቅዱስ ላይ ያችም ሮጠችና ትሮጣላችሁ ሙስሊሞች። እንኳን መጽሐፍ ቅዱስ ላይ ሁለቱ ቁርአኖች መካከል ልዩነት አለ ብለን እያሳየናችሁ ነበረ። ለምሳሌ የመጀመሪያው የ1961 እና ሐጅ መሐመድ ሳኒ የሀባሾቹ ቁርአን በእጁ የሚለውን ኃይሉ ብለው ነው የሚያስቀምጠው። ምኑ ኃይሉ? የእናንተ የዋሃቢዎች ሊትራሊ ቁርአን እኮ አለ የራስህ ነው። እኔ አሁን አንተ በፈለግከው መፈሰር ትችላለህ። ቃሉ እዚህ ጋር እኮ አይቀየርም። ገብተዋል። እነሱ የምትረዳበት መንገድ ይለያያል ማለት ነው። የሚረዱበት መንገድ የነሱ አረዳድ ይለያል። ቃል ዋብያው ስለዚህ በዚህ ሎጂክ መሰረት እነሱ በኃይሉ ነው የፈጠረው ብለው ነው የሚያምኑት፣ በእጁ አይደለም ብለው ነው የሚያምኑት። አንተ ደግሞ ሊትራሊ በእጁ ነው ብለህ ነው የምታምነው አይደለ? እኔ ቃል በቃል ነው የምፈስረው፣ ቃል በቃል እንደምፈስረው መጠን። ስለዚህ በእጁ አፈር ወስዶ በሚጣበቅ ጭቃ አብቁቶ ከሰራው አደም እና አላህ ከፍጡራን ጋር ተነካክቷል? አልተነካካም? ፍጡራን ጋር ተነካካ የሚባል ነገር የለም። እዚህ ጋር ሰራ ነው እኮ። ሲሰራ በምኑ ነው የሰራው እኮ? በእጁም ቢሆን ፈጠረው አለ ኸላስ። ስለዚህ ሲፈጥረው የፈጠረበት ፍጡር ነው አይደለም? አይደለም። ፍጡር አይደለም። ምኑ? አፈሩ የሰራበት አፈሩማ አላህ ነው የፈጠረው። ስለዚህ ፍጡር ነው አይደለ? እና ፍጡር አላህ አፈር ነክቷል እያልከኝ ነው? ፍጡር ነገር ነክቷል እኔ አላልኩም፣ አንተ ራስህ እያልከኝ ነው። በእጁ ነው የሰራው እያልከኝ። አይ ገብቶኛል። አሁን እዚህ ጋር እንደዚህ ታዲያ ይሄ ምንድን ነው? አይባለው ቤቱ ጋር ነው። ነክቶታል አይደለ? ፋይን ነክቶታል አይደለ? ስለዚህ ከምድር ላይ አፈሩን ዘግኖ ሰርቶታል አይደለ? በትክክል ጎበዝ። ምድር ከአርሽ በላይ ነው ያለው ከአርሽ በታች? ከምድር በታች ነው የሚለው። ከምድር በታች እኮ አይደለም እሱ አፈር አምጥቶ ነው የሰራው አይደል የሚባለው? ከምድር ላይ ከዘገነ ከሰማይ በታች ነች አይደል ምድር? አፈር እዛው ሊያመጣ ይችላል አላህ ሰውን የከለቀው እንደፈለገ። ዝም ብሎ አንተን አፈር ሁን ሊል ይችላል። ከፈለገ ሰማያውን አፈር ሁን ነው እንጂ አፈር ፍለጋ አንተ እኮ አሁን ያንተ ሎጂክ እንዴት መሰለህ? እፎይ ዶማ ምናምን ቁፋሮ ምናምን ይዞ ወሰደ ነው የሚለው አይደለም? ያንተ ሎጂክ ወሰደ ከምድር ላይ። እሺ ከምድር ላይ በእጆቹ ዘግኖ ወሰደ ነው የሚለው አምጣ ምናምን በቃሉ ሳይሆን የሚለው በእጁ አፍሶ ወሰደ ነው የሚለው እኮ። የሰው ልጅ እኮ ክቡር ነው እኮ። የሰው ልጅ ክቡር ስለሆነ ችግር የለም። ጎበዝ። ስለዚህ አላህ ያ የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም ማለት ነው። እኔ አሁን ከጭቃ እኔ እዚህ ጋር አሁን በእጅ የሰራኋቸው ነው የሚለው አደም
አፈሩን ወሰደ። የሰራው ደግሞ አደም ደግሞ የተሰራው በጭቃ ነው አይደል? እዚህ ጋር ቅድሚያ አፈር ነው የወሰደው። ዜን የአፈር ደግሞ ጭቃ ሆኗል። በትክክል ይስላል። ስለዚህ በዚህ መሰረት በደንብ አስተውሉ። ክቡር የሆነውን የሰው ልጅ ለመስራት አፈር ወስዶ በጭቃ ቢሰራው ምን ችግር አለ አለ። የሰው ልጅ ክቡር ነው። ጥሩ። ወለቀድ ከረምና በኒ አደም ይላል። ስለዚህ ያ ግዙፍ አካል ያለው ጭቃ ወስዶ አፈር ወስዶ አድቦል ብሎ አብክቶ ሰርቶታል። አደምን ብቻ ነው አላህንም ነው የሰራው? አላህ እኮ ነው የሰራው። አላህ እንዴ አደምን ብቻ ነው የሰራው? እንትናንም ሐዋንም ነው የሰራት። ለሐዋ ከጎን ነው የተፈጠረችው። ስለዚህ እሷንም ሰርቷታል ማለት ነው። ለእሷን ሰርቷታል የሚል አላውቅም። እሷን ታዲያ ምንድን ነች? እሷን ዝም ብሎ ከጎኑ ከአደም ሐዋ ሆን ብሎ ነው እንትን ያደረገለት ምን ያስገኛት። ስለዚህ አንድ ሸክላ ሰሪ ጭቃ ብክቶ እንደሚሰራው አደምን ቀርጾታል በእጆቹ። ፋይን። ስለዚህ ብልቶቹንም በእጁ ነው የሰራለት አይደለ? ምን ያስቃል? አልሳኩም። ብልቱንም ሆነ የካካማያውን ቀዳዳውን በእጆቹ ሰርቶለታል። በጣም ነው ከሚገርም ጥያቄ ወላሂ። ይህ ፍጡራን ውስጥ ማይገባው በሚጣበቅ ጭቃ እንዲየቀረጸ ብልቱን ጭምር ከሰራ ካካማያውንም ጭምር ከሰራ ኢንተርናሉም ኤክስተርናል ፓርቱንም ከቀረጸው በእጁ ከፍጡራኑ ጋር እንዲቀጥታ ከተነካካ የአብ ባህሪ ልጅ ስግው ቃል በስጋ መገለጡ ለምን ይከብዳችሁ? ካደ አሁን አንተ እዚህ ጋር እያልክ ያለው በስጋ መገለጡ ለምን ይከብዳችኋል? እና የእናንተ አላህ ገና ጭቃን አብክቶ ሰውን ከሰራ ከተነካካ ጭቃ ጋር ቃል ስጋ መዋሃዱ ምንድን ነው የከበዳችሁ? የእናንተ ስለሚቆሽሽ ነው። የኛ ይቆሽሻል ፈጣሪ ብለን አናምንም። አላህ ከአርሽ በላይ ነው ተንጠልጥሎ ያለው የምትሉት፣ ቆይ አዳምጥ። ከአርሽ በላይ ነው ተንጠልጥሎ ያለው ማንንም አላየ የምትሉት፣ አዳምን ሲሰራው አይነ ስውር አድርጎ ነው እንደ አደም የሰራው? አላህ አደምን አይነ ስውር አድርጎት ነው የሰራው? ኢብሊስ አዳምጥ፣ ቆይ ነብይ ምን ብሏል? አራሚት አድርግ፣ ቆይ ከማስወጣ አብይት አድርግ። ነብይ ምን ብሏል? እኔ ያላልኩትን የሚል መኖሪያው ገሃነም ይሆናል ብሏል አይደለ? ለመላው የክርስትና እምነት ተከታዮች ተመለሱ በብርሃኑ። እሺ ከስሩ ነብይ በእኔ ላይ የቀጠፈ መኖሪያው ገሃነም ይሁን ብሏል። ስለዚህ ነብይ ቀጥታ አፈር ወስዶ ብሏል። ብናኝ እንኳን አልቀረች ሁሉን ነገር ግልጽ አድርገናል ይላል። ኦኬ እንደዛ ከሆነ ተዊል እናደርጋለን ካልክ የሀባሾችን አቂዳ ትቀበልና ትወጣለህ ማለት ነው። አይ ቀጥታ ነው የምቀበለው ካልክ ደግሞ ያልኩት ላይ ጠብ አይኖርህም ማለት ነው። ቀጥል። አሁን አንተ እንዳልኩ ከሆነ አሁን አንተ እያልከው እንደሆነ ማለት ነው። አብያው ቻሌንጅ አድርጎሃል። ይነው ይቀጥል። እስቲ ኢስላም ቀጥል። እንኳን ደህና መጣ። ኢስላም ይሰማል? ይሰማል? ትንሽ ድምፅህን ከፍ አድርገህ ታፍኗል። አሁንስ? አሁን ትሰማለህ። እንኳን ደህና መጣ። መልካም። ምን ነበር ጥያቄ? ኦኬ አታሪ ነህ ሻሪ ነህ? ሰለፊ። መልካም። ስለዚህ የአላህን እጅ አፊርም ታደርጋለህ? አጸድቃለሁ። መልካም። አላህ በእጆቹ የሰራቸው አሉ ብለህ ታምናለህ? ሊትራሊ በእጆቹ ስባል እንዴት እንዴትም የሆነ በእጆቹ ተተባለ ሰለፊ ነኝ ካልክ
አታሪን እንቀጥላለሁ ካልክ የግዴታ ምንም ተዊል የምታደርገው ነገር አይኖርም። አባሽ ሱፊ እስካልሆንክ ድረስ በእጆቹ ሰራ ከተባለ እጆቹ እንዴት ነው ያለው? ሲጀመር መጀመሪያ ስለ እጆቹ እናውራና። እንዴት ነው ያሉት እጆቹ? እጆቹ ይህ ለይሰ ከምስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል ቁርአን። አላህ አምሳያ የለውም። አዳምጠኝ። እኔም የጠየቁ እጆቹ ማንን ይመስላሉ? አዳምጠኛ እጆቹ እነኛ ማንንም በማይመስሉ እጆቹ ሰርቷል እኮ። አዳምጠኛ ልመልስልህ። ቀጥል። አላህ አምሳያ እንደሌለው ተገልጿል። አምሳያ የሌለው ነገር ደግሞ በዚህ መልኩ እንዲህ አደረገ ብለህ ልትገልጸው አትችልም። ስለዚህ የምታወራቸው ነገር ከራስህ እንጂ ከማስረጃ አይደለም ልልህ ነው። ገብቶሃል? ፋይል እጆች አጸድቃለሁ ብለህ ነበረ። አሁን ሰከንዶች አጸድቃለሁ። የማጸድቀው ጅስም አይደለም። ማንንም የማይመስል ከሆነ እጅ የሚለው ትርጉሙ ምንድን ነው? እጅ መገለጫ ባህሪ አትሪባት ነው። ራሱን የገለጸበት ባህሪ ነው። ምን ራሱን የገለጸበት የመገለጫ ባህሪ። እንግሊዝኛው ድገመው እስኪ። አትሪባት ምንድን ነው? አትሪባ ጆሮህን ኮርኮረው እስኪ። አትሪባ ምንድን ነው? አትሪባት ባት የሚለው ሰዎች አለቡስ የመጨረሻ ላይ ባት ይላል። በነገራችን ላይ አባቴ አንተ ኩያ ነው። አንተ ግን እንደኔ ታይነርሽ ነው። የእውነቴን ነው። አባቴ አንተ ኩያ ነው። አንተ ግን እንደዛ ነው የምትሆነው። ግን እስኪ ተረጋጋና ረጋ ብለህ ለማውራት ሞክር። ምክር ነው እንደ ልጅ ማለት ነው። እሺ ተስማምቻለሁ። ስንት እጅ ነው ያለው? ስንት እጅ ነው ያለው? 2 እጆች አሉት። ኦኬ ያለ አትሪቢቶች ይቆጠራሉ ማለት ነው? መቆጠር አይደለም። አላህ በቁጥር ወይም በሆነ ነገር ሰፍሮ የሚቀመጥ አይደለም። አትሪቢት ማለት ምን ማለት ነው? ዲፋይን አድርግልን። ይህ መገለጫ ባህሪ ማለት ነው፣ ሌላ አይደለም። ኦኬ ስለዚህ እጁ ባህሪ ነው። 2 ባህሪ ያለው የባህሪ አካላት ናቸው። የሚጸድቁ የባህሪ አካላት ናቸው። እሱ ራሱን የገለጸበት መንገድ ነው። አንተ ግን ለምሳሌ ስለ ስላሴ በቅርቡ አካል የላቸውም ብለህ ክደህ ተዋረድክበት። ቆይ ባህሪ ያለ አካል አለ? ባህሪ ያለ አካል ይኖራል? አምሳያ የሌለው ነገር ራሱን በፈለገ መንገድ መግለጽ ይችላል። አምላክ ነው እና ለአምላክ መስፈርት አታስቀምጥለትም አንተ ማለት ነው። መልካም በብዙ ነገር ልመታ እችላለሁ። እየሳሳውልህ ነው። 2 እጆች አሉት። ችግር የለውም። ደግሞ እኔም አወራሃለሁ። እንደዚህ በስርዓት የምታወራኝ ከሆነ በማስረጃ በክርስትና ላይም እናወራለን። ኮመንት ውስጥ የምትሳደቡ ክርስቲያኖች ደግሞ እረፉ እስኪ። ደህና መምህር ጋር ዋሩና ስርዓት ርመዱ። ተዋቸው። እነሱ እንትን ነው ብዙ ጊዜ እዚህ ጋር የመሐመድ አስተምሮ ስለሚነበብ እሱ ተጽዕኖ አድርጎባቸው ነው። ስለዚህ 2 እጆች የወረሱት እንጂ ነቢያችን ተሳዳቢ አይደሉም እንዳንተ። ያ ከኔ ነው የወረሱት የመሐመድን አስተምሮ ደጋግሜ ስለምናገር። ስለዚህ አላህ 2 እጆች አሉት። መልካም 2 እጆች አሉት። ጣቶች አሉት? አልተገለጸም። በአምላክ ላይ ያልተገለጸን ደፍረን አንናገርም። እኛ ሙስሊሞች እንኮራለን በዚህ ቃል። በተለይ ደግሞ ላስታውስ ብዬ በጣም እንኮራበታለን። ስለዚህ ጣት የለውም? ጣት የለውም? አልተገለጸም። ያልተገለጸውን አልተገለጸም። አምላክ ላይ ሐዲስ ላይ ነብዩ የተናገረው ስለዚህ ተሳስቶ ነው። ሐዲስ ላይ ነብዩ የተናገረው ተሳስቶ ነው። እኔ ሐዲሱን ማላውቀው ሊሆን ይችላል። ስለማላውቀው ሊሆን ይችላል። የማላውቀውን ነገር አላውቅም። ለእኔ አላውቅም። ታዲያ እኔን ለምን ጀጅ ታደርጋለህ? ታዲያ እኔን ለምን ትወቅሰኛለህ? የማላውቀውን አላውቅም ነው። እኔ የማላውቀውን አላውቅም። እንዳንተ በአምላክ ላይ አልፈላሰፍም። ምክንያቱም ልዋረድ እችላለሁ እንዳንተ ማለት ነው። አንተ እንደተዋረድከው ልዋረድ እችላለሁ። ስለዚህ አላውቀውን ማንም ፋይል ተዋረድኩት እናያለን። እስኪ ኤኒዌይስ 2 እጅ አለው ብለህናል። ጣት እንዳለው አታውቅም። እንደሚያውቅ ታደረግክና አልተገለጸም አልክ። ነብዬ የተናገረው ስለ ደግሞ አላውቅም አልክ። ስለዚህ ከእውቀትም ገና አልበሰልካቸው ያለህን እጆችንም ገና አላወቅም። ምክንያቱም ወደዚህ የገባሁት ቶፒክ የሆነው ሳይሆን ስለ አላህ እጅ እናውራ ብለህ ጠምዘህ ስላመጣኸኝ ነው። እስኪ አሁን ነው ወይስ ግራ እጅ ነው? አወራኩ አይደለ? እስኪ አንተ ደግሞ ስለአንተ ቀኝ እጅ ነው ግራ እጅ ነው? ኖ ስለአንተ አምላክ እስኪ አስተምረኝ።
ቀኝ እጅ ነው ግራ እጅ ነው እጁ? አላቅም። እስኪ ስላንተ አስተምረኝ። ኦኬ ሳታካዳ ምንድን ነው እሱ የማንንም አይመስልም የምትለው? ሁለት እጅ ያለው አልከኝ። እኔም ሁለት እጅ ያለው የማውቀውን ነገርኩ። የማንንም አይመስልም ብዬ የማውቀውን። አንተ ደግሞ እስኪ ስላንተ አስተምረኝ። አንደኛ እጅ በሚል ከኔ ጋር መሳሰልክ። ሁለተኛ ሁለት እጅ በሚል ከኔ ጋር መሳሰል። አንተን ያመሳሰል። ተረጋጋ። አይመሳሰልም በአፍህ ነው ያልከው። በተግባር እንደሚመሳሰል አሳየህ። እጅ በሚለው በስያሜ ከኔ ጋር መሳስለዋል። ሁለት በሚል በመጠን ከቁጥር ከኔ ጋር መሳስለዋል። አላህ 5 ጣቶች አሉት ከኔ ጋር መሳስለሃል። ግራና ቀኝ እጅ አለው እኔም ግራና ቀኝ እጅ አለኝ ከኔ ጋር መሳስለዋል። አላህ የሰራው በእጁ ነው። ስለዚህ አላህ የሚባለው አካል ምን ያስፈልገዋል? መስሪያ እጅ የሚባል የሚሰራበት ያስፈልገዋል። ልክ እኔ እሰራበት ዘንድ እጅ የሚባል እንደሚያስፈልገኝ ያንተ አላህ የሚባለውም ደግሞ መስሪያ አካል ያስፈልገዋል ማለት ነው። ምን የሚባል? እጅ የሚባል። ቁርአኑን ላሳየህ። ቁርአኑን ላሳየህ። አሁን ያወራሃቸው እኔ የት ጋር ነው ያመሳሰልኩት ከአንተ ጋር? ለምን ከራስህ ታወራለህ? እፎይ ሁለት እጅ አለው የለውም? አለው ብያል፣ ግን እጆቹ የአንተ አይነቱ ነው። መች ያልኩህ አንተ ለምን ከራስህ ታወራለህ? ቆይ ሁለት እጅ አለው አለ፣ እኔም ሁለት እጅ አለኝ። አመሳሰልክ። እጅ አለው አልክ፣ እኔም እጅ አለኝ። አመሳሰልክ። ለይሰ ከምስሊሂ ሸይኡን ወሁወ ይበላ። አንተ በተግባር እያመሳሰልከው ነው። አልመስልም ቢልም የመገለጫ ባህሪ ራሱን እጆች በሚል ገለጠ እንጂ እጆቹ የአንተ አይነት ነው አላልኩህም። አንተ የትም አታመልጥም። አይዞ ሁለት እጅ በሚል ከኔ ጋር አመሳስልሃል። እጅ በሚል ከኔ ጋር አመሳስልሃል። 5 ጣቶች አሉት ከኔ ጋር አመሳስልሃል። ግራና ቀኝ ያለው ከኔ ጋር አመሳስልሃል። በእጁ ነው የሚሰራው። አላህ በእጁ ነው የሚሰራው አይደለም። በዚያ ራሱን ገለጠ አልኩ እንጂ በዛ መሰረት ራሱን በእጁ ነው የሚሰራው አይደለም። ያላመሳሰልኩም። ተው እፎይ፣ በእጁ ነው የሚሰራው አይደለም። እሺ ልጠይቅህ። በእጁ ነው የሚሰራው አይደለም። እሺ ስላንተ ልጠይቅህ። አሁን ስላንተ በእጁ ነው የሚሰራው አይደለም። ወደ ቶፒኩ ገባውን ወደዚህኛ ስለአምላክህ ታስተምረኛለህ ወይ? ስለ እጁ አውቃለሁ ብለህ በእጁ ነው የሚሰራው አይደለም። ሳትሰድበኝ በትህትና ታስተምረኛለህ? ተማር ከስራውና መማር ከፈለክም። ኤኒዌይስ አመሳስለህ ካበቃ በኋላ ማንንም አይመስልም። ተረት ተረት በመፈክር ደረጃ እኔ ሀብታም ነኝ እኔ እንደዚህ ነኝ ማለት ይቻላል። ኪስህ ባዶ ከሆነ ግን ደሃ ነህ። በቃ 5 ጣት ሰጥተኸው፣ መዳፍ ሰጥተኸው፣ እጅ የሚባል ሰጥተኸው፣ ግራ ቀኝ ሰጥተኸው፣ የሚታይ አድርገኸው ሁለት በሚል ካመሳሰልክ በኋላ አይመስልም፣ አይመጣም። ስለዚህ ቶፒኩ ላይ ገብታል። ቆይ ተረጋጋ። ስለዚህ ቶፒኩ ላይ ተገቡና አንድ የክፈተው ቁርአኑን ሱረቱ ሳድን ይሰማቸዋል። አረ ተረጋጋ። ቶፊክ ገና መግባት ነው። ሙደሲርን አስገባ። እፎይ ከስር እየጨቀጨቀ ነው። ሙደሲር አንድ ቁጥር ጣፍ እንድገባ ከፈለክ ቅድም ጀምሮ አስገባ እያለ ነው። ማን ነው ሙደሲር? ብቻ ላጊ የሆነ አስገባኝ ያለች አንድ ቁጥር ጣፍ። አንድ ቁጥር ጻፍ። ይሄውና ባለን ቦስ አንድ ቁጥር ጻፍ። እኛ እናስገባለን። አይ ልኬለታለሁ። ፉገራ ነው እሱ፣ ውሸቱን ነው። ባለፈውም እንደዚሁ ነበር፣ ሲላክለት አይገባም። ኤኒዌይስ ቶፊክ እንኳን ደህና መጣ። ቶፊክ ማኔ ረፉኝ መብሬ ይቀጥልሽ። ኖ አንተን አይደለም መብራት አንተን አይደለም። ክርስቲያን ነህ? እኔ መብራቱ ነኝ። እፎይ ቶፊክ አይደለም። እሺ ከስር ላሉት ብርሃን ሁንላቸው። ኧረ እፎይ ተው እና እኔ ደከመኛ እንዴት ላስረዳው አስባል። እኔ ቶፊክ ከጎኑ ቶፊክ አለ አይገባም ያልኩት ደግሞ ሙደስር ነው ምናምን የሚባል ልጅን አስገባ ቁጥር እየጻፈ ነው ያልከኝ። እሱን አሁን ይሰማሃል? ይሰማሃል? አሁን
ያ ረቢ ተውፊቅ አንተ ኔትወርክ ጥሩ አለ። ሐሚድ እንኳን ደህና መጣ። ሐሚድ ይሰማል? ያ ረቢ እንደጋሙ ጀረና እንደጋሙ ሰገሌ እንኳን እንደጋሙ ዋብያው ነንደጋሙ አሚኒ ሰማለ ማቆታልታ ማብራሶላችሁ ያረፍ ከስር ፏበግ እያለላችሁ ነው። አብዱ ቀጥል። እሺ አብዱ ያ አብዱ አሁን በደንብ ይሁ ዋብያዎቹ ወይም አታሪ የሚባሉት አላህ ያለውን እንላለን፣ ነቢያችን ያለውን እንላለን፣ ተዛ ዝም እንላለን ነው የሚሉት። አቂዳቸው ነው። አላህና መሐመድ ያሉትን እንቀበላለን። ይሄ የነሱ አስተምሮ ነው። ትርጉሙን ሳናዛባ ሳናመሳስል ቁርአንና አዲስ ላይ የመጣውን ቀጥታ እንወስዳለን ነው። እንደዛ ከሆነ እንደዛ የምታምኑ ከሆነ ከሀባሾች ጋር ሰፊ የሚለያዩበትም አንድም ይሄ ነው። ይሄንን ክፍል እንዴት ታዩታላችሁ? ደጋግመው እኛ ጋር ካያችሁ በስጋ መገለጽን ክርስቶስ በስጋ መገለጡን በጣም በቃ እንደ እንትን ነገር ትልቅ አድርገው በጣም በቃ አይምሯችን አይቀበለውም ከሚሉት አንዱ እንዴት በስጋ ይገለጣል ፈጣሪ? እንዴት ልክ ከመቆሸሽ ጋር ምናምን ነገር ያያይዙታል። እንዴት ፈጣሪ ሽንት ቤት ሲገባ ሽንት ቤት ቆሻሻ ቦታ ይገኛል? እንደዚህ ምናምን ነገር ማለት ነው። እና ደጋግመው የሚያነሱት አይምሯቸው ይከብደናል ከሚሉት አንዱ ነው። እንደዛ ከሆነ አይምሯችሁ የሚከብዳችሁ ከሆነ ሲፈጥረውስ አላህ ያንን ፓርት አይከብዳችሁም ወይ ነው? ወይንስ ሲፈጥረው ያለው ፓርት ላይ ታልፉታላችሁ? እሱም ባላወቀ ባልሰማ። ፕላስ ደግሞ አይን አላህ ስትሏቸው ኦልዌይስ መልሳቸው ምንድን ነው? አይን አላህ ዋብያው አላል አርሽ ነው ብቻ እኔ ዱዓ አደርግልሃለሁ። ወላሂ አንድ ቀን ወደ እስልምና አይን አላህ መልስ በስርዓት ልክ ተስፋ አለ። ኢነላህ አላል አርሽ ተዋ አላህ አርሽ ላይ ከፍሏል። ፊሰማ የሚለውን ለምን ታውቀው? ፊሰማ የሚለው ለማህኒ ቁርአን ላይ ያለው አርረህማኑ አለል አርሽ ይስተዋ አርረህማኑ አለል አርሽ ይስተዋ ማለት ፊሰማ የሚል አለ። አይነ እግዚአብሔር በዙፋኑ ከፍ አለ ይላል እኮ እግዚአብሔር ይበላ ሰማይ ላይ ተቀመጠ አይደለም የሚለው? ምን ላይ ነው የሚለው? መጽሐፍ ቅዱስ ላይ ከዛ ሰማይን ያህል ላይ ቁጭ ብሎበት ነው ያለው። አዎ እንግዲህ ከአብ ጎን ተቀመጠ ነው የሚለው። አብ መጥቶ እሺ እኮ በኃይሉ ይላል ሲል አረዳዳቸው ነው ብለኛል አይደለ? አሁን መጽሐፍ ቅዱስ ጋር ሳትሄድ እኮ ቁርአን ላይ አንተ እጅ አለው ሊትራል እጅ ነው የምትለውን ሁለቱ ቁርአን ላይ ያው ያንተ ያውን ይሄ የአህባሾቹ ቁርአን ነው የነ ሀጂ መርሳኒ ሀዲ ቁርአን። ቆይ አሁን አገር የነበረው ሰለ ምንድነው? ሰለ ያየው መስሎኛል ፊት ለፊት ላይ አሁን ያረኩት ያ ስለዚህ ዋብያው ይሄ ቁርአን ኃይል ነው የሚለው ይኸው በኃይሉ ነው ለማለት ብሎ በኃይሉ ነው የሚያስቀምጠው ያለ ኃይሉ። ያንተ ቁርአን ደግሞ ሊትራል እጅ ብሎ ነው የሚያስቀምጠው። አህባሹ የሚቀራው ሁሉም የሚቀራው ማለት ነው አንድ አይነት ቃሉ ያው ነው። ግን አሁን ከፈለከ አንተ ልቀለበሰው ትችላለህ እንጂ ቁርአን አይበረዝም ማለት ለዚህ ነው። ቃሉ የፈለገ ቢሆን እንትና እሱን አሳያለሁ። አረብኛው ላይ የሌለ ብዙ አሳያለሁ። ፖይንታችን ግን እሱ ሳይሆን አስካሳየኝ ወላሂ ላል እሱ ካሳየኛ ጀግና ነህ።
ወላሂ ጀግና ነህ። እሱ ካሳየህ እሺ አወጣልሃለሁ። ቃሉን ተቀይሮ ካሳየኸኝ በጣም ጀግና ነህ። አሳያለሁ። አሁን ቆይ ወደ ቶፒኩ ተመለስና ቶፒኩ ላይ ፕሊስ ሽፍት እያደረጋችሁ ነው። ቶፒኩ ላይ ቁምና ስለዚህ በምን ሞራል አሁን አይን አላህ ስል አራማኑ አላርሽ ስተዋ የሚለውን ጠቀስክ። ስለዚህ አላህ ሲፈጥር እኮ ምድር ላይ ነበረ። ምክንያቱም አፈር ከምድር ላይ ሲዘግን ነበረ። አዳምን ሲያበጀው ከአርሽ በላይ ነው ብለህ አታምንም መቼማ። አዳም የተበጀው ነው ከአርሽ በላይ ነው እንዴ? አዳም የተበጀው ከታች ነው። ስለዚህ አላህ ከአርሽ በታይ ነበር ማለት ነው በዛን ሰዓት። አርሽን እኮ አላህ እኮ ሰማይና ምና ከፈጠረ በኋላ ነው የፈጠረው ነው አርሽ። እኔ ስለ ስብና እውቀት የለኝም። ስለዚህ እንትና ጠይቀኛ ያላቸው አሉ አስገባቸው። እኔ ኢላህ ምን አስገባት እሷ አሻለኝ ከኔ ቲክቶክ ላይ ነው። ድንቁርና ነው እባክህ የምመልሰው። አታኮ ተንቦጫረቀች እኮ ቅድም። ኤኒዌይስ በደንብ አስተውሉ። አላህ ፍጡራን ውስጥ አይገባም ከአርሽ በላይ ነው የሚለውን መፈክር ዜሮ ነው። ምክንያቱም ምድር ላይ ነበርና አርሽ ላይ ካልሆነ አደምን የፈጠረው ከአርሽ በታይ ከሆነ የፈጠረው በእጆቹም ከሰራው ከአርሽ በታች ነበር አለ። እዛ የሆነ ሰዓት ላይ ደበረውና ከአርሽ በላይ ወጣ ማለት ነው። አክቹዋሊ ቁርአኑም እንደዛ የሚለው ሰማይነት በሰባት ቀን ከፈጠረ በኋላ ዜን ሱማ ማለት ምን ማለት ነው? ባብያው ሱማ ማለት ምን ማለት ነው? ባብያው አይ መልስ እንጂ ተርጉም ዝም ብለህ። ኤኒዌይስ ኤች ነኝ እንኳን ደህና መጣህ። እንኳን አስገባኸኝ። መልካም አላህ እጅ ያለው ምናምን የሚለውን ትቀበላለህ ወይንስ አላህ ሊትራል እጅ የሚባለው አይነገርለትም ከሚሉት ነህ? እቀበላለሁ። ኦኬ አደምን በእጁ ሊትራሊ ፈጥሮታል ብለህ ታምናለህ? ኦኬ አደምን ነው የፈጠረው አላህ? መልካም እሺ፣ በእጆቹ ነው የፈጠረው። ከምንድን ነው የፈጠረው? ከጭቃ ነው አይደለ? በእጁ ከጭቃ አደምን ሰርቶታል ማለት ነው። ስለዚህ እንደ ሌሎቹ ሁን በሚል አይደለም፣ በእጁ ነው የሰራው፣ አበጀው በጭቃ ካፈር። ራይት? ቆይ እንደዚህ ወዴት እየጎተትከኝ ነው? ገና እየጠየቅኩ ነው። ቁርአኑን አንዴ ክፈተው ነው አይደለም? ክፈተው እስኪ ቁርአኑን ነው። ያው ተከፍቷል። ላንብባ ወይ ላንብብልህ? እሺ አነበብኩት። ምንድን ነው? እሺ ምንድን ነው የሚለው? ስለዚህ በእጆቹ ነው የሰራው። ኦኬ በእጆቹ ከአፈር ነው ከጭቃ ነው አይደል አደም የተሰራው? መልካም። ስለዚህ አላህ እጅ ያስፈልገዋል ማለት ነው የሆነ ነገር ለመፍጠር ለመስራት አለው። ግን ከኛ ጋር አይመሳሰልም፣ ከፍጡሩን ጋር አይመሳሰልም እሱ። ኦኬ የማይመሳሰል እጆች አሉት። በዛ በማይመሳሰሉ እጆች አፈር ዘግኖ ጭቃ አብክቶ አደምን ሰራው። ፋይል። ስለዚህ አደምን ሲሰራው ወሁወ ሰሚዑል በሲር ምንም አይነት እሱ አምሳያ የለውም እሱ
ያ የእጁ በጣም ግዙፍ ሊሆን ይችላል፣ ወይንም ደግሞ ቀጭን እየመርፌ የምታክል ሊሆን ይችላል፣ ወይንም የተለያየ ይሁን ብቻ ነው። ስለዚህ 5 ጣቶች አሉ፣ ግራና ቀኝ እጅ ያለው ችግር የለውም፣ አላመሳሰልኩም። ስለዚህ አላህ አደምን ሲሰራ ነክቶታል፣ አልነካው? አይ እኔ ብዙም አሁን እንደዚህ አይነት እውቀት የለኝም። እንደዚህ በጣም ጠልቄ ስለምናምን ቀላል ጥያቄ ነው ይሄ። ምንድነው ሁላችሁም እንደዚህ አይነት እውቀት የለንም አላችሁ ዛሬ? ቀላል ጥያቄ ነው፣ አይዟችሁ። እኛ ጋር ስትጠይቁትና ይሄ እንዴት ይሆናል ስትሉት የኖራችሁ ጥያቄ ነው። እናንተ ጋር ሊመጣ እንደሚችል አስባችሁ ነበር መጠየቅ። ኡስታዞቻችሁ እኛ ጋር ሲያመጡት እንደዚህ አይነት ጥያቄ እኛ ጋር ቢሆንስ ብለው ማሰብ ነበረባቸው። አንተ ከኡስታዞቹ ጋር ትወያይም እንዴ? ከነ ሁሱ ጋር ከነ ኢምራን ጋር ከነ ሳላ ጋር መልስ። አሁን ጥያቄውን አዳምጠኛ እንዴ ፕሊስ፣ ጥያቄውን ትመልሳለህ። አስገቡኝ እያልክ ነበር አይደል? ቁጥር እየጻፍክ ልመልሳለህ የሚገባው። አንተ ወንድ ከሆንክ አትወያይም ከነሱ ጋር? አሁን እኔ ሴት መሆንን መች አወኩኝ? ወንድ መስለኸኝ ነው ያስገባው። አንተም ወንድ ከሆንክ ይላል እንደ ሴት ነህ እንደ አንተ፣ ወይንስ እንዳላ ጾታ አልታወቀም ገና? አንድ ሚታርክ ኦኬ፣ በደንብ አስተውሉ። ደጋግመው እንዴት በስጋ ይገለጣል ክርስቶስ የሚል ጥያቄ ነበራቸው አይደለ? ቃል በስጋ ተገለጠ። ፍጡር እያመለክ አስወጣኝ። ይሄ እውነት ነው ወላሂ። ቆይ አላቅም አልክ እኮ ላላ። ስለዚህ ጉዳይ ማቀው የለም እንደሚያከሰው ሰውን እንትን ነው እንዲያዛችሁት ምንም ነገር አይደለም። ኧረ በእናትህ ተረጋጋ፣ አትረብሽ። ቆይ ኮመንት ላይ ሲኔን አስገቡኝ እኔን ምናምን ብለህ ፎክረህ ገባህና ሁለት ጠየቁ፣ ሁለቱንም አላቅም። በቃ የሚያውቁትን ጠይቅ አልኩ እኮ። መሀል ገብታ ትበጥብጥ። የምታመልከው አምላክ እሱም መመለስ ካልቻልክ ሚዩት አድርገህ ተማር። ኤኒዌይስ ክርስቶስ ስግው ቃል ነው ብለን እናምናለን እኛ። ፈጣሪ ምንም የሚያቆሽሸው ነገር አለ ብለንም አናምንም እኛ። ምንም ነገር ሊያቆሽሸው እንደማይችል ሁሉን ያጠራል እንጂ ሁሉን ያነጻል እንጂ እሱን የሚያጠራው የሚያነጻው አለ ብለን አናምንም። የእናንተ አላህ ግን የሚያቆሽሸው ካለ አደምን አፈር ዘግኖ ምድር ላይ ጭቃ አብኩቶ ጭቃውም የሚጣበቅ ሲሰራው ተጭቃው ጋር አንደኛ ተነካክተዋል። አላህ ጭቃ አብኩቶ ተጭቃ ጋር ሲነካካ ካልከበዳችሁ ቃል በስጋ መገለጡ ቃል ስጋን መዋሃዱ ለምን ከበዳችሁ? ለአደም ካካ የሚልበትን ቀዳዳ በጣቶቹ እየበሳ ሲያበጅለት፣ ለአፉ ጉሮሮ ሲሰራለት፣ ለአፍንጫው መተንፈሻ ሲያበጅለት፣ ለአይኖቹም ክብ ቅርጽ ሲሰራለት፣ እስትንፋስም እፍ ብሎ ሲነፋለት ሊትራሊ በእጁ ሰርቶታል ብላችሁ በምታምኑት በዛ በገማ ጭቃ ከሰራለት ክርስቶስ በስጋ መገለጡ ለምን ከበዳችሁ? ቃል ለምን ጨነቃችሁ? ሽንቱን መሽኛ ለምሳሌ እንድች አድርጎ ካበጀ በኋላ ቀዳዳዋን በስንጥር ነው የበሳለት ወይንስ በእጁ? በስንጥር ከሆነ ያቺ ስንጥርም አላህ አደምን በመስራት ውስጥ ተሳትፋለች ማለት ነው። አላህ በእጁ ብቻ ሳይሆን የሰራው በስንጥርም ይሆናል። ሁን በሚል እስካልሰራው ድረስ በእጆቹ አደምን ኤክሰፕሽን በሆነ ሁኔታ በእጁ ስለሰራ ያቺ ሽንት ጩር የሚያደርግባትንም አደም በየትኛው ጣቱ ነው? በጥኒቱ ጣቱ ይሆን እንዲበስቶ የከፈተለት? ፀጉሮቹንስ አይ በእንጨት ነገር ነው የበሳለት ካላችሁ ደግሞ እንጨቱም አደምን በመስራት ውስጥ ተሳትፏል ማለት ነው። አደም በመፈጠር ውስጥ እንጨት ምትባል ስንጥር ምትባል አደምን በመስራት ውስጥ ተሳትፋለች። ስለዚህ እንጨት ፈጥሮ አደምን ፈጥሮባታል ማለት ነው። አትሊስት ብልቱን ቀዳዳ በማውጣት ውስጥ
አይ በቃሉ ነው የበሳው ካላችሁ ደግሞ አደም በእጁ ብቻ ሳይሆን የተሰራው በቃሉም ነው ማለት ነው። ኤክሰፕሽን ግን አደም በእጆቹ ነው የተሰራው የሚለው። ስለዚህ ምን ድረስ ነው በእጁ የተሰራው? ድፍን ጭቃው ማድቦልቦሉ ላይ ነው? እንዴት ነው?